ሀራምቤ ሬዲዮ 98.7 ከነሙሉ ክብሩ አዲስ አበባን ጨምሮ በሀገሪቱ አንዳንድ አካባቢዎች የነዳጅ እጥረቱን ተከትሎ ህገወጥ ግብይቶች መባባሳቸውን አሽከርካሪዎች ገለጹ። በመዲናይቱ አዲስ አበባና በሀገሪቱ አንዳንድ አካባቢዎች ባሉ የነዳጅ ማደያዎች አሽከርካሪዎች ነዳጅ ለማግኘት ከፍተኛ ገንዘብ ለእጅ መንሻ እየሰጡ መሆኑን ሀራምቤ ከአሽከርካሪዎች አንደበት ለማወቅ ችላለች። ሰልፍ ጠባቂ አሽከርካሪዎች ነዳጅን ለመቅዳት ለረጅም ሰዓታት ሲብስም ውለው እንደሚያድሩ የገለጹ ሲሆን ያም ሆኖ በአንዳንድ አሽከርካሪዎችና የማደያ ሰራተኞች መካከል ይፈጠራል ባሉት ስምምነት ጉቦ የሚሰጡ አሽከርካሪዎች ቅድሚያ እየተሰጣቸው እንደሚቀዱም ይገልጻሉ። በተጨማሪም አንዳንድ የጸጥታ አካላት ሳይቀሩ እስከ 10,000 ብር የሚደርስ እጅ መንሻ እየተቀበሉ ለአሽከርካሪዎች ነዳጅ የሚያገኙበትን ሁኔታ እንደሚያመቻቹ እኚሁ አስተያየታቸውን ለጣቢያችን የሰጡ አሽከርካሪዎች ተናግረዋል። ፋውል ይበዛል እዛ አካባቢ በቃ ባጭሩ እኔ ይሄ ማለት አልፈልግም፣ ግን እዛ አካባቢ ፋውል ይበዛል አብዛኛው ማለት። ስለዚህ ፋውሉ እንደዚህ በሰልፍ አሁን እዚህ ሰፈር ከልደታ ጀምሮ ሲዲም እኔ አሁን መገናኛ አብዛኛው እዚህ በስተ መቀደው ለምን ብትይ ፋውል የለም። አንደኛ እዛ አካባቢ ሰው ይፈራል ፋውል ራሱ ለመግባት እዛ በቃ የለም የሚሰጣቸው ማለት ነው። እግዚአብሔር ምስክሬን 10,000 ብር የታሰረሽ ብር እንደዚህ የሚሰጣቸው በቦርሱ የሚሰጣቸው ከማደያዎች ጋር እኩል ነው የሚከፈሉ። በጣም ያሳዝንሻል ማርያም። እኔ አሁን እዚህ ሰፈር በቃ ምክንያቱም የመንግስት አካል ተብሎ አለ ተብሎ ስለሚታሰብ የባለስልጣን ምናምን ይኖራል ተብሎ ስለሚታሰብ አንድ ሰው ፖሊስም አሁን እዚህ አካባቢ የለም። አንድ ፖሊስ አሁን ዝም ብለሽ የለም ስነ ስርዓት ይዞ የሚሰለፍ ሁሉም ማለት ነው። ግን ወደዛ ግን ፖሊስ ብቻ ነው መሳሪያ ይዟል። ለብቻውን ዘነበ ወርቅ ማደያጅ ሰልፉ ለብቻ ይሄ ከፍሎ የሚገባው ብታይ ማለት ነው። አሁን ይሄ ታክሲ አንዳንድ ሺህ ብር ነው የሚከፍለው። ይሄ አይሱሲ ምናምን ቀጥቀጦች 2,000 ብር ነው የሚከፍለው። ፋውል ገብተው ማለት ነው። በቃ ለነሱ ነው ገብተው ይቀዳሉ በብራቸው። በጣም ነው የተሰቃየን ያለነው ሁኔታ በጣም ነው የሚያስጠላው። ብቻ ፈጣሪ ሰላም ያምጣ ነው የምለው። እኔ በራሴ በኩል መንግስት ለዚህ ነገር መፍትሄ ቢፈጥር ደስ ይለኛል። እኔ 50 ሊትር ነው የሚቀዳው። እኔ ከወልቂጤ አዲስ አበባ ነው የሚሰራው። አንድ ደርሶ መልስ ነው የሚሰራው። አንድ ደርሼ ሲመጣ ናፍጣው አልቋል። እንግዲህ ለናፍጣ ፍለጋ ነው የሚዞረው። ናፍጣውን ወይ በሁለት ቀን ካገኘሁት ነው አሁን የኔ ጓደኞች 3-4 ቀን ያደርጉታል ሳያገኙ። ግን እኔ 2 ቀን ከዛ በላይ አሁን የዛሬው አይታወቅም። ከዚህ በፊት እኔ 2 ቀን ምናምን ፎጣዬን ይዤ መኪና ውስጥ ነው ማድረው ሌላ የምሄድበት የለኝ እና እንደዛ ነው ያለው ነገር። በጣም ነው የሚያስጠላው። ቀዳድ ላይ ፋውል የሚገቡት አሉ፣ በብር የሚቀባበሉት አሉ። ብዙ አይነት ችግሮች አሉ። ይሄ እነዚህ ችግሮች መፍትሄ ቢፈጠር ሰልፉ በስነ ስርዓት ቢሰራ በቃ አንድ የመጣ ችግር በበጋራ ብንወጣው በቃ ሰልፉ በስራ ተደርጎ እኛ በሰልፋችን ብንቀዳ። በተለይም በአዲስ አበባ ዓለም ባንክና በዘነበ ወርቅ አካባቢ ያሉ ማደያዎች ባለው አግባብ ያልሆነ አሰራር ሳቢያ ነዳጅ ለመቅዳት ረጅም ርቀት ተጉዘው የተሻለ ነው በሚባል አካባቢ ለመቅዳት እየተገደዱ መሆኑንም እኚሁ አሽከርካሪዎች ይናገራሉ። እዚህ ሰፈር ይሻላል። አሁን ናፍታ በተለይ አሁን እኔ ከዓለም ባንክ ነው የመጣሁት። ዓለም ባንክ በእንትን ነው በጀርካ ነው የሚሸጠው። ይሄ ቤት ለማደያ በተለይ በጀርካ ማታ አሁን በዚህ ሰዓት በእንትን ነው የሚሸጠው ማለት በጀርካ በእንትን በዶልፊን ምናምን በታክሲ ምናምን ይመጣሉ። በቃ እንዳለ አብዛኛውን በሱ ነው ተሽጦ የሚያልቀው። እኔ አሁን አንድ ቀን 3 ሰዓት ከቀኑ ተሰልፌ ስንት ሰዓት መሰለሽ 9 ሰዓት ተኩል ሲል በቃ ተስፋ ቆርጠን አለቀ ተባለ ወጣን። ግን የሚቀዳ ሌላ ነው ወይም ደግሞ በጎን ነው የሚገባው እንጂ አሁን ይሄ ሰልፍ አንድ እንትን የለም። ይሄ ፋውል ምናምን የለም እዚህ ሰፈር ማለት ነው። እዛ ሰፈር ግን በተለይ ወደ ጦራልች አካባቢ እዛ አካባቢ ፋውል ነው። በቃ በዚህ በኩል ፋውል ለብቻ ይሰለፋል። እነዚህ በፋውል ገንዘብ ምናምን ከፋፍለው ነው እንደዚህ የሚያደርጉት ማለት ነው። ስለዚህ ያ ነገር እንደው ቢያንስ በሰልፍ ከሆነ ይዳረሳል። አሁን ይሄ የሚገርምሽ አሁን 6 ሰዓት ነው 6 ሰዓት ነው የተሰለፍ ነው ከቀኑ ማለት ነው። ግን ቢያንስ እስከ 6 ሰዓትም እስከ 9 ሰዓትም 10 ሰዓትም በትክክል ስለሆነ ይደርሰናል እስከ ሌሊቱ ማለት ነው። ግን እዛ ግን አይደርስሽም። በጎን የሚገባ መኪና የሚቀዳው ያ ደግሞ ገንዘብ ከፍሎ ነው የሚቀዳው እንጂ በትክክል ቢሆን ለሁሉም ይደርሳል። በቃ በመሆኑም መንግስት ችግሩን ለመፍታት በሁሉም ማደያዎች ጥብቅ ቁጥጥር እንዲያደርግ ብሎም ለህዝብ ትራንስፖርት ሰጪዎችና የከባድ መኪናዎች የኮታ ድልድል እንዲያደርግም ጠይቀዋል። በተመሳሳይ በማዕከላዊ ኢትዮጵያ ክልል ያለው የነዳጅ ግብይት አሳሳቢ መሆኑን ለሀራምቤ አስተያየታቸውን የሰጡ የከባድ መኪና አሽከርካሪዎች ጠቁመዋል። መንግስት በአፋጣኝ የቁጥጥር ሂደቱን እንዲያጠናክር የጠየቁት አሽከርካሪዎቹ በተለይም በማዕከላዊ ኢትዮጵያ ክልል
በቡታጀራ ከተማና አንዳንድ የክልሉ አካባቢዎች የነዳጅ እጥረትን ተከትሎ በየማደያዎች ላይ ህገወጥ ግብይቶች መበራከታቸውን ገልጸዋል። በከባድ መኪና እቃ ነው የምናጓጉዘው ያሉት አሽከርካሪዎቹ አሁን ነዳጅ ጥበቃ በተሰለፍንበት ወቅት በርካታ መኪኖች እንደ ሙዝ፣ ቲማቲምና አቮካዶ የጫኑ አሽከርካሪዎች ወደ አዲስ አበባ መምጣት ባለመቻላቸው ምርቱ ተጠቃሚው ጋር ሳይደርስ እንደሚበላሽም ገልጸውልናል። በተለይ ማዕከላዊ ኢትዮጵያ ላይ ናፍታ መሸጥ አይፈልጉም ባለማደያዎቹ። ህግ የለም ማለት ትችላለች ማዕከላዊ ኢትዮጵያ። ማዕከላዊ ኢትዮጵያ ላይ በጣም የወረደ አቋም ያለበት ሀገር ቢኖር እሱ ናፍታ ገባ የለም ነው። ገባ የለም እያለ ማታ በሮቶ ይጭናሉ ባለማደያዎች። ማታ ተመሳጥሯል፣ በሮቶ ይጭናል። ማቃ ናፍታው መኪና ተሰልፎ እንደዚህ 3 ቀን 4 ቀን 5 ቀን አሁን ኮሪደር መሰሩ ከባድ መኪናዎች ምናምን ቆሞ ተሸግረው ነው ያሉ። ይሄንንም ራሱ ግንዛቤ በጣም ማዕከላዊ ኢትዮጵያ ላይ ያለው ችግር ይሄ ነው። እንደ አሽከርካሪዎቹ ገለጻ ከሆነ በአካባቢው ህግ አስከባሪዎች ቢኖሩም ህገወጥ ግብይቱ መባባሱንና ናፍጣ የለም ወይም ማደያው እድሳት ላይ ነው በሚል አሽከርካሪዎችን በመከልከል በጎን ደግሞ በጀሪካን እየተቀዳ ወጥቶ በከፍተኛ ሁኔታ በህገወጥ መንገድ እየተሸጠ ይገኛልም ብለዋል። ማሽኑ ተበላሸ ይላሉ፣ ሞቀ ይላሉ፣ ማብራት ፎራንሷል ይላሉ። ማያመጡት ነገር አንድ ኩንታል ሲሚንቶ ይገዛና ከፊት ለፊት ቁጭ ያደርግና አሸዋ ያመጣና 5 ሰራተኛ ይቀጥራል። ግንባታ ላይ ነው ማደያው። ግራ ይገባናል እኮ አካፋ ያ ሰራተኛ ምንም አይሰራ። አሁንም ቀን ሙሉ ነው እንደሚሰራው ስንላቸው ምን አገባ ጸጥ ብለ ምትኮ ነው። በዚህ አካፋ አንገትን ቆርጣለህ እስከ ማለት ይደርሳል። አካፋ ወደ ላይ ወደ ታች እያነሳ ጸጥ ብለን ምን ብለን እናውራ እስቲ። ጠንከር ያለ እርምጃ እንደዚህ አይነት ነገር ፋውል ሲሰራ እዛ ፋውል የሚሰራ ላይ እርምጃ መውሰድ በቃ። ምክንያቱም የሚያስተምር ያ ጠዋት የተሰለፈ አሁን እነዚህ የተሳቢ ሹፌሮች የሲኖ ሹፌሮች ጠዋት የተሰለፉ ሌሊት ሲነዱ አድረው እዚህ ቀን ሙሉ ሳይተኙ የሚውሉ አሉ። የቡታጀራ ከተማ አስተዳደር ግብይቱን የሚቆጣጠር ግብረ ኃይል ተቋቁሞ ወደ ስራ መግባቱን ከሳምንት በፊት ባደረገው የውይይት መድረክ ማሳወቁ ይታወሳል። ሀራምቤ በጉዳዩ ላይ ተጨማሪ ማብራሪያ ለማግኘት ወደ ቡታጀራ ከተማ አስተዳደር የመንግስት ኮሚኒኬሽን ቢሮ ያደረገው የስልክ ሙከራ ምላሽ ሳያገኝ ቀርቷል። ተጨማሪ ማብራሪያውን እንዳገኘንም መልሰን የምናጋራችሁ ይሆናል። በመካከለኛው ምስራቅ ውጥረት ምክንያት የዓለም ገበያ መናጋትና የሎጂስቲክስ ችግር ለችግሩ ዋና መንስኤዎች ናቸው። ይህን ተከትሎም ነጭ ናፍጣ በሊትር ወደ 163 ብር ከ68 ሳንቲም በማደግ ለሁለተኛ ጊዜ የዋጋ ጭማሪ ተደርጎበታል። ይህ የነዳጅ እጥረት በጉልህ በሚታይ መልኩ ከፍተኛ ማህበራዊና ኢኮኖሚያዊ ቀውስን እያስከተለን እንደሆነም ይነገራል። የፌዴራል መንግስት የነዳጅና ኢነርጂ ባለስልጣን የነዳጅ አቅርቦት ችግሩን አስመልክቶ ከሰሞኑ ቅድሚያ ሊሰጣቸው የሚገባ የአሽከርካሪ አይነቶችን በመግለጽ በአንዳንድ ማደያዎች ብልሹ አሰራሮችን ለመግታት ስራዎች እየተሰሩ ይገኛሉ ማለቱም ይታወሳል። በዚህም የነዳጅ አቅርቦት የሚያገኙና ቅድሚያ የሚሰጣቸው ነዳጅ የሚያጓጉዙ ተሽከርካሪዎች በማደያ የቅድሚያ እንዲሰጣቸው ከፍተኛ አምራችና የኤክስፖርት ድርጅቶች ልዩ ትኩረት የሚሹ የመንግስትና የግል ፕሮጀክቶች በቀጥታ የሚያገኙት ናቸው። አንዳንድ የማደያ የሽያጭ ባለሙያዎች በበኩላቸው በመካከለኛው ምስራቅ ጦርነትና ዓለም አቀፍ ቀውስ ምክንያት በነዳጅ አቅርቦት ላይ ያጋጠመውን ችግር ለመቋቋም መንግስት ያሳለፋቸውን ውሳኔዎች አክብረው እየሰሩ እንደሚገኙም ገልጸዋል። ይሁን እንጂ ሀራምቤ በበርካታ የአዲስ አበባ አካባቢዎች በመዘዋወር ባደረገው ማጣራት የተፈጠረው የነዳጅ ቀውስ ለህገወጥነትና ላልተገቡ አሰራሮች በር እየከፈተ መሆኑን መረዳት። ሀራምቤ ሬዲዮ 98.7 ከነሙሉ ክብሩ